ለውይይት የቀረቡት ዶክተር ጸጋ ፈንታውን የክኔሴት አባል እንኳን ደህና መጣሽ። ጤና ይስጥልኝ አቶ ተስፋዬ አመሰግናለሁ። በዛ ላይ እንግዲህ አንዳንዴም ችርስ ማለት ይቻላል አይደል እንዴ? አዎ ዛሬ እንደውም ቀዝቀዝ ያለ ነው አይደል? የስራም ስኬት አንድ እንግዲህ በዛም ምክንያት ነው የመጣሽው። ከዛም በኋላ ደግሞ በመታደርጊው እንቅስቃሴዎች በእውነት በሰፊው እንወያያለን። በመጀመሪያ ያው ያቀረብሽው ህግ ተሳክቶ እንሆ ዛሬ ተገናኝተናል። እከታተልሽም አለው በሚዲያውም በተለያየም በኩል እንግዲህ በመጀመሪያ እንኳን ደስ አለሽ። እስኪ ስሜትሽን ከስሜትሽ እንጀምር። ከመጠን በላይ ነው የተደሰትኩት። አንዳንድ ጊዜ በህይወትህ ብዙ ነገር ታደርጋለህና አንዳንዴ የሆነ ነገር በቃ ደስ የሚል ነገር አለና ከዛ መካከል አንዱ ይሄ ህግ ነው። ይሄ ህግ በጣም ይገርማል። ትላንትና ምሽት ሲጸድቅ የተሰማይ ደስታ ልነግርህ አልችልም። ከአንድ አመት ተኩል በላይ ነው በዚህ ህግ ላይ የሰራሁት። አንድ አመት ተኩል በሙሉ ያለ ማቋረጥና ተመልከት 64 አመት በሙሉ አይተህ ከሆነ እንግዲህ በክኔሴቱም ድረገጽ ላይ የቀረበው 64 አመት በሙሉ አንድም ሰው የህግ አልነካውም። በሀገራችን ብዙ ይሄን እርዳታ የሚያስፈልጋቸው አሉና በጣም የተደሰትኩት። እንደውም ይሄንን ህግ ባስመለከተ በተለያዩ ውይይቶች ላይ ክኔሴት አባል ላይ ይመጡ ነበር ዜጎች ይሄንን ነገር ለመከታተል በቅርቡ። እንደውም አንድ ሸምገል ያሉ አዛውንትም ያየው መስሎኛል። በዚህ በሞግዚትነት የራሳቸው የሆነ የግል ታሪክ የነበራቸው እነሱስ እንዴት ነው ስሜታቸው? ካንቺ ሌላ ደግሞ የህዝቡ ስሜት? አንደኛ በጣም ነው የተደሰቱት። የሚገርምህ አሁን ያልካቸው ሰውዬ ሲናገሩ ልጃቸው ወታደር የቆሰለን ተዋጊ ከኔ በፊት 80 የክኔሴት አባላትን በ8 አመት ውስጥ እየመጣው ባካችሁ የህግ ቀይሩ ስል አንድም ሰው ፈቃደኛ አልሆነም። ፈቃደኛ ሆነሽ አንቺ በመውሰድሽ እዚህ ደረጃ በመድረሴ ብሎ አለቀሱ ትላንት። በደስታ ነው ማለት ደስታም ያስለቅሳል። እና በእውነትም ህጉን ለተመልካቾች እንግለጸው። ህጉ ምንድነው? አፖትሮፑስ የሚባለው አፖትሮፑስ ማለት አንተ ቅድም እንደነገርከው ሞግዚትነት ወይም አንድ ሰው የአካል ችግር ካለው ራሱ መንቀሳቀስ የማይችል መብላት መጠጣት የማይችል ወይም ደግሞ ራሱን በራሱ ማስተዳደር የማይችል ሰው ተወካይ ያስፈልገዋል። በሱ ፋንታ ሁሉንም ያካሂድለት ያ አፖትሮፑስ ይባላል። ያ የሚወሰነው ያ ሰው ብዙ ጊዜ ቤተሰብ ይሆናል። አንዳንዴ ደግሞ ቤተሰብ ከሌለ ድርጅትም ሊሆን ይችላል። ያ የሚወሰነው በመንግስት ህግ መሰረት ሄደ ፍርድ ቤት አቀርበ ፍርድ ቤት ይወክልሃል። እና በ1962 ዓመተ ምህረት የዛሬ 64 ዓመት ይሄ ህግ ተደነገገ። ሲወለዱ የአካል ጉዳት ያላቸው አሉ፣ ወታደር ይቆሰሉ አሉ፣ ቢተዋህሉ የሚገንዘብ ይሰጣቸው አሉ፣ መከላከያ ኃይሉ ይሰጣል። የተለያዩ ጉዳት የደረሰበት ራሱን የማያስተዳድር ሰው እነሱም በመወከል የሚሰራ ተመደበ። ግን በጊዜው ምን ነበር ህጉ የሚለው? ያ የተወከለ ሰው ባንክ ሄዶ 500 ሸቄል ባንክ ቀርቦ ማውጣት አለበት። ለዛ ሰው ለምግቡም፣ ለመድኃኒቱም፣ ለልብሱም፣ ለሁሉም ነገር። ያኔ የነበረ ህጉ። አሁን ባለንበት ዘመን 500 ሸቄል ትንሽ ነው። አንደኛ በቀን 500 ሸቄል እንደምታወጣው፣ በሁለተኛ በዘመኑ ቴክኖሎጂ በካርቲስ አሽራ እንከፍላለን፣ በካስፖማት ገንዘብ እናወጣለን፣ በተለያዩ መንገዶች እንከፍላለን። ያ አለበል። ከዛ በተጨማሪ ባንኮች በቴክኖሎጂው ብዛት የተነሳ ቅርንጫፋቸው እየተዘጉ ነው እና በየጊዜው ቅርብ የነበረ ባንክ የለህም። በአሁኑ ሰዓት ቁጥራቸው ቀንሷል። ለምን? ቴክኖሎጂ ነው ህዝቡ የሚጠቀመው። እና በጣም ያሳዝናል። ምሳሌ ልስጥህ። እኔ አዛውንት ያያቸው በክኔሴት ልጃቸው የዛሬ 11 አመት ጹኬታን በተባለው ተዋጊ ልጃቸው አዛ ይቆስላል። ቆስሎ ራሱን መቆጣጠር አይችልም። መከላከያ ሚኒስትር ፈቅዶ በየወሩ ገንዘብ ይሰጣቸዋል። ቤተሰቡ ኃላፊነት ወስደዋል። አፖትሮፑስ የልጁ መድኃኒት በወር 3000 ሸቄል ነው። አሁን 3000 ሸቄል አውጥተው በአንዴ መድኃኒት መግዛት አይችሉም። አንዴ ማውጣት የሚፈቀድላቸው 500 ነው። አሁን 500 ሸቄል ስለሆነ 6 ጊዜ ባንክ ተመላልሰው 3000 እስኪወራቸው ይጠብቃሉ። ለምግቡም አለ፣ ለልብሱም አለ፣ ሌላም ነገርም አለ። ለዛም ማውጣት አለባቸው። አሁን ባንኮች እየተዘጉ ሲሄዱ 2-3 አውቶቡስ ይሄዳሉ አሉ ሰውየው። እና እንዲህ አይነት ብዙ አሉ። ቢተዋህሉ ደግሞ የሚሰጣቸው እስከ 18 አመት ያሉ ልጆች ችግር የለም፣ በወላጆቻቸው ስር ናቸው። 18 አመት ሲሆናቸው ከማግስቱ ጀምሮ ግን ቅድም እንዳልኩ ነው ቤተሰቡ እንደገና እንደ አዲስ አፖትሮፑስ ፍርድ ቤት ይቀበላሉ። ያ አለበልና በጣም ገንዘቡ እያለ ገንዘቡን መጠቀም አልቻሉም። ወደኛ ህብረተሰብ እንምጣ። አብዛኛውን አዛውንቶች ወላጆችን የሚይዝ ሰው ሽማግሌ ወላጅን የሚይዝ ልጅ ነው በእኛ በባህላችን። በፈረንጆቹ አንዳንድ ጊዜ ሌሎች ድርጅቶችም ይወስዳሉ። ያን የሚይዙ ሰዎች ከቤተሰብ መካከል አንዱ
ኃላፊነቱን አፖትሮፖስ ይቀበላል ቢቷህ ሎሚ ገንዘብ ያስተላልፋል ቅጽባት ዚክና ንኹት ሊሆን ይችላል ገንዘቡ ባንክ ይገባል ግን ያ ሰው ሄዶ ማውጣት የሚችለው ባንድ ጊዜ 500 ሸቀል ብቻ ነው ወይም ደግሞ ቶክኒት ሂሳቦን በጎን ገንዘብ እናስቀምጥላቸው ካሉ ለምሳሌ አዛውንቶች ከዚህ ዓለም ሲለዩ ለመቃብር ሐውልት መስሪያ አለ ማደሻ አለ ተስካር አለ አመታት አለ ብዙ ነገር አለ ለዛ በጎን ገንዘብ ላስቀምጥ ብትል አትችልም እና ይሄ ህግ ለምንድን ነው ይሄን ያክል አመት ያልተቀየረው ገንዘቡ አለ በጀት አስጡና አትልም ይሄ ቢሮክራሲ ለሙጣውረዱ ያ ነው እና ባንኮች ምን ይላሉ እኛ ችግራችሁ ይገባናል ይሏቸዋል በብዙ ሺህ የሚቆጠር ህዝብ እኮ ነው ችግራችሁ ይገባናል ግን ባንክ እስራኤል ብሔራዊ ባንክ አይፈቅድልንም የእስራኤል ብሔራዊ ባንክ ደግሞ ምን ይላል አፖትሮፖስ ይሄንን የሚመለከተው ክፍል አይፈቅድም የህግና ፍትህ ሚኒስትር ደግሞ አዎ ይሄ ነገር ህግ ካልተለወጠ ህጉ ካልተቀየረ አንችልም ኦኬ 64 አመት በሙሉ ይፈጀው እኔ ራሴ የነን ነገር መጥቶ ሰውየው ነገሩ ሌሎችም እየመጡ ክነሴት እየመጡ ሲናገሩ ከ80 በላይ ክነሴት አባላት በዚህ አመታት ጠይቀን ሁሉም አልፈቀዱም አልወሰዱም ሲሉኝ የለን ለማንቀሳቀስ እኔ ራሴ እንዴ እነሱም ካልወሰዱት ምክንያት ይኖራል ብዬ ነበር በኋላ ግን ሳስበው የበጀት የገንዘብ ጥያቄ ስትል ገንዘብ የለም ይሏል ጦርነት ነው የተለያየ ይሄ ግን ገንዘቡ አለ ገንዘቡን አውጥቶ መጠቀም ነው የግል ገንዘብ ነው አዎ እና ይሄ ነገር ባቀረብኩበት ሰዓት ምን አሉ ይሄ ነገር እኮ ደግሞ አደገኛ ነው እነዚህን ሰዎች አፖትሮፖስ ነው የሚሰሩት ገንዘቡን ሊወስዱባቸው ይችላሉ የሚያጨረብሩ ይኖራሉ በአገራችን ሌባ ሞልቷል በየትም ቦታ በማንኛውም ክፍል ሌባውን የመያዝ ለፍርድ የማቆም ኃላፊነት ያለው ፖሊስ አለ ፍርድ ቤት አለ በተወሰኑ ሰዎች አጨርባሪ ያለው ተብሎ ሁሉንም ሰው አትቀጣው እና ይሄ ነበር ህጉ በእውነት ህጉ ካለፈው በኋላ አሁን ባልሹ መሰረት ያ ሞግዚት በእውነት ከመጠን በላይ በብሩ የሚጠቀምብና እንደማይጠቀም ምን አይነት እርምጃዎች ይወሰዳሉ ማንስ ይሄንን ይከታተላል እንግዲህ ብዙዎቹ እንዳልሹ በሽተኞች ወይ አዛውንቶች ራሳቸው ማስተዳደር የማይችሉ ናቸው የሞግዚትነቱ ህግ ከወጣ በኋላ ይሄ መጠን አሁን በሰፊው ሆኗል በየትኛውም በዲጂታል መክፈል የሚችሉበት ነው ግን ይሄን ደግሞ የሚከታተል ማን ነው ይሄስ እንዴት ታየዋለሽ በጣም ጥሩ ጥያቄ ነው ተስፋ ያነሳው በህጉ ላይ ያስገባ ነው በዚህ ላይ ጨመርኩት መነሰለ ይሄውንና ቁጥጥር ግን መኖር አለበት ያ የሚቆጣጠረው ማን ነው ለምሳሌ ያክል ባንክ አሁን አንተ የራስ ባንክ ሂሳብ አለህ እኔ ራሴ ሂሳብ አለኝ የነዚህ አይነት ሰዎች ግን ተወካይ አፖትሮፖስ የሆኑ ሰው ሂሳቡን ባንኩም ያውቃል ባንክ ዝም ብሎ አይደለም የሚሰጥህ ከፍርድ ቤት ውክልና መኖሩን የፍርድ ቤት መረጃ አለህ በዚህ ምክንያት ባንኩ መከታተል አለበት የባንክ ተቆጣጣሪዎች እንዳሉ ሁሉ ያያል ያ ሰው በየጊዜው የሚያወጣው ገንዘብ ስንት ነው ያን ገንዘብ ሴት ይውላል የሚለውና ሁኔታ የሚቆጣጠር ፒኳ በብራይስጦ ምንለው የሚቆጣጠር አካል አለ የሚቆጣጠረው ባንኩ ነው ለምሳሌ ያክል አንድ ሰው በየጊዜው ስንት ገንዘብ ይወስዳል ታያለ ባጭር ቀን ውስጥ ስንት አወጣ ለምሳሌ እንበል በወር የሚያስፈልገውን ገንዘብ አንድ ሰው መጥቶ ባጭር ጊዜ ከጨረሰው ትጠይቃለህ ከዛም ትከታተላለህ መድኃኒቱ አለ አፖትሮፖስ ቢሆንም ለምሳሌ ቅድም ያልኩ ምስራዳ ቢታሆን ይከታተላል ገንዘቡን በብዙ ሺህ የሚሰጥ ገንዘብ ይሰጣል ያ መድኃኒቱ ከዛ መዋሉን ይከታተላልና ፒኮ አለ ቁጥጥር አለ መቆጣጠርም ያስፈልጋል ዝም ብለ ክፍት መስጠት የለብንም ነገር ግን ህይወታቸው እንዲቀል ማድረግ አለበት በጣም አዎ ምሳሌ ልስጥ አሁን አዛውንቶችን እንውሰድ አዛውንቶችን የሚይዙ ሰዎች ይሄን ገንዘብ 500 ብቻ ማውጣት ይችላሉ ገንዘቡ ይከማቻል እንበል የሚያወጡት ነው አውጥተዋል ለሰዎች በጊዜው አገልግሎት አልሰጡም አልተጠቀሙበትም ተከማቸ እነዚህ ሰዎች ከዚህ ዓለም በሞት ሲለዩ ያን ገንዘብ ማውጣት አትችልም ኦኬ አዮ እና ስለዚህ ዋናው አላማ ሰዎቹ በህይወት ዘመናቸው በገንዘቡ እንዲጠቀሙ ነው ለዚህም ነው መንግስት የሚሰጥበት ቢተዋህሎ የሚያማካኝነት ንኹት የሚሰጠው ለዚህም ነው መከላከያ ኃይሉ ጉዳት የደረሰበት ወታደሩ ባይምሮም ሊሆን ይችላል በአካልም ጉዳት ሊሆን ይችላል እኛ እነሱነን ገንዘብ መስጠት ግዴታ ነው ኑሮቸው ማመቻቸትም አለብን መድኃኒቱን ምትል ማንኛውም ማሟላት አለበት ግን ገንዘቡ ተፈቅዶ እነዚህ ሰዎች መድኃኒት ማያገኙ ከሆኑ በሰዓቱ ምግብ በሰዓቱ ማያገኙ ከሆነ እንክብካቤ ማያገኙ ከሆነ ያ ገንዘብ ካልወጣ መጨረሻ ላይ ያ ገንዘብ አይወጣም ለዘላለም እነዚህ ሰዎች ከዚህ ዓለም በሞት ሲለዩ ያ ገንዘብ ወደ ሀገሪቱ ነው የሚገባው እና ሰዎችን የመንከባከብ ኃላፊነት የወሰዱ ሰዎች ኃላፊነት በሞላበት መንገድ እንደሚንከባከቡ ለምሳሌ አንድ ሌላ ሰው ምን አሉ ልጄ በውትድርና ቆስሏል ልጄ ከእንግዲህ አያገባም
ልጄ በ20 ዓመቱ ነው የቆሰለው አያገባም አይወልድም የሱን የልጅ ልጆች አላያይም እሱነን በዚህ ሁኔታ ማዝ ለኛ ከባድ ነው በዛ ላይ እኛ ያረጀን ነው እና እንዴ ሊሆን ነው ይሄ ነገር የሚላልና በእውነት አስፈላጊ ነው በጣም የተደሰትኩበት ህግ ነው የሚገርም ይሄ ህግ ደግሞ አቶ ተስፋዬ የግራ ክንፍ የቀኝ ክንፍ ዳቲ ሂሎኒ ሀብታም ደሃ ጥቁር ነጭ አረብ ድሩዝ የሚል አይደለም ማንኛውም እስራኤል ዜጋ የሚጠቀምበት ነው በጣም ጥሩ ህግ ነው በእውነት እኔም ሳላመሰግን አላልፍም እርግጠኛ ነኝ በአሁን ሰዓት የሚሰሙን ተመልካቾቻችንም ይሄ ነገር ያስደስታቸዋል በተለይ በህብረተሰባችንም ዘንድ በቋንቋም በተለያዩ ችግር ይሄን ነገር የሚረዷቸው ቤተሰቦቻቸው እርግጠኛ ነኝ ይሄ ህግ በየቤቱ እየገባ ነው የሚቀጥለው ህግ በመጀመሪያ እስኪ አቶ ሸሎሞን ሰላምን በመስመር ላይ ናቸው ጤና ይስጥልኝ አቶ ሸሎሞን ስለና አቶ ተስፋዬ ጤና ይስጥልን ዶክተር ጸጋ የክነሰት አባል እንደምናለሽ ጤና ይስጥልኝ አቶ ሸሎሞን እግዚአብሔር ይመስገን ከሁሉ አስቀድሜ በእውነት ምስጋናን ሳላቀርብ አላልፈም አንቺ የምታደርጋቸው በእውነት የፓርላማ ስራዎች ስለማውቀው በጣም ቀላል አይደለም ለምሳሌ አንድ ሰው ራሱ በግል መንግስት የሚወስነው ህግን ማስተላለፍ ይቀላል ከአንድ ሰው የክነሰት አባል በግሉ ከሚያቀርበው አንደኛ ፕሮሲጀሩ ረዘም ያለ ነው ሁለተኛ ደግሞ ብዙ የሎቢ ስራ ያስፈልግሻል እና በእውነት አንዳንድ ጊዜ ማህበረሰባችን የማይረዳው ምንድነው ብዙ ጊዜ የሚጮሁትን ሰዎች ዝም ብለው ምንም አይነት ህግ ሳያስተላልፉ በመጮሃቸው ብቻ የክነሰት አባል የሚባሉ አሉ ትክክለኛው ስራ ግን ልክ አሁን አንቺ ያሳለፍሽው ህግ ነው ይሄ ለእያንዳንዱ ማህበረሰብ ለምሳይል ኻሪዲ ነው አረብ ነው ይሄ ነው ሳይል ለሁሉም አገልግሎት የሚውል ህግ ማለት እንዲያውም ቴሌቪዥኖች ጋዜጠኞች ሁሉ በዚህ ነበር መክፈት የሚገባቸው ግን እንደምታውቂው አንቺም ጋዜጠኛ ነበርሽ የጋዜጣን ስራ ታታጫዋለሽና አሁን ለምሳሌ አንቺ የሰራሻቸው ባልግል ባንዳንድ መገናኛ አውታሮች ወጥተው ሊሆን ይችላሉ ግን ለህብረተሰብ ጥቅም የሚውሉ ህጎች እንደዚህ አይነት ህጎች ናቸውና ላደረግሽው ስራ በግሌም በቴሌቪዥናችንም ስም ሳላመሰግንሽ አላልፍም አመሰግናለሁ አቶ ሸሎሞ በእውነት አንተ ክነሴት ስለነበርክ የፓርላማው ስራ ምን ያክል ከባድ እንደሆነ ታውቃለህ ይሄንን ህግ ለማሳለፍ የደከምኩትን ልነግርህ አልችልም በጣም ከአንድ አመት ተኩል በላይ ነው የግል በመሆኑ ከዛም ደግሞ የኛ ወጣቶች የፖሊስ ፋይል ለመዝጋት የመጀመሪያው ህግ ያጸደቁት ምንም እንኳን በጋዜጠኝነት ሙያዬ ቀደባው ቆማርስቶን ይሄን ለማድረግም ብዙ ነው የተደከመና በእውነት አመሰግናለሁ አንተ ስለምታውቀው ስራውን ሌሎቹ አሁን የሚያስቡት ትላንትና ድምጽ ተሰጣ በቃ ነው ገባ ናራ አይደለም እንደዚያ ሳይሆን ብዙ ሂደቶች አሉ ከግብጽ ከኮሚቴዎች እነዚያ በነጋገር ብቻ ሳይሆን በተለይ ይሄ ህግ እንዳይጸድቅ የሚፈልጉም አሉ በተለይ የባለሙያ ሰዎች ዋናው ቻሌንጁ በእርግጠኛ ነው የነበረው ህግ እንዳይቀየሩ የሚፈልጉና ፍርሃትም ያለባቸው ናቸውና በእርግጠኝነት ያው ገዢው ፓርቲም የሊኩድ ፓርቲም አንጅም ከጀርባሽ ሆኖ ይሆናል ብዬ ነው የማስበው እና ሌሎችም ለማንኛውም አሁን ይሄን ካሳለፍሽ በኋላ ሶስተኛ ህግሽ አሁን ለማስተላለፍ እየሰራሽበት ያለውን ህግ ብታሳትፊን ለማህበረሰቡ በጣም ጥሩ አሁን ያቀረብኩት ህግ አንዱ እንግዲህ ለሌሎች ማህበረሰብ ይሆናል ብዬ ነው የማስበው የኛ የኢትዮጵያ ቤተ እስራኤሎች ታሪክ በእስራኤል ትምህርት ቤት መማር አለባቸው እስካሁን ድረስ በተለያዩ አጋጣሚዎች አቶ ሸሎሞ በይርጉን ጋግም ሳለን እርግጠኛ ነኝ አንተን ባደረከው ብዙ እንቅስቃሴ ድሮ ጀምሮ አብረን ሰርተናል በዛ ዘመን እናነሳው የነበረው የኛ ታሪክ ይግባ የሚል ነው ያ በበጎ ፈቃደኝነት አንዳንድ ትምህርት ቤቶች ያስተምሩታል እንጂ በህግ የተደነገገ ነገር የለም ስለዚህ እርግጠኛ ነኝ የነን ህግ አቅርቤዋለሁ የሌሎችም ታሪክስ እንዴት ነው ከሌላ ሀገር የመጡትም ሊሉ ይችላሉ በኔ በኩል የሌሎችንም ቢያስገቡ ደስታዬ ነው ምንም አልቃወም ነገር ግን ይሄ ነገር በህግ እስካልቆለፍ ነው ድረስ በህግ እስካልገባ ድረስ በተግባር ይውላል ብዬ አልገምትምና ይሄ አንዱ ትልቅ ህግ ነው ሌላው በመፋጠን ላይ ያለው በተለይ አንተ ክነሴት ነበርክ መሰለኝ ይጽግ ሆሌም የምንለው የኛንን የሥራ ቦታ እድገት ብልጽግናን በተመለከተ በወጣቱ ላይ ህጉ ቢደነገግም
ህጉን ክፍት አድርገው ስለታውት የሚያስገድዳቸው ነገር የለም እና በእነዚህ ጉዳዮች ነው የታሪካችን ጉዳይ ግን ዋናው መጀመሪያ ነው። አቶ ሽሎሞ አቶ ተስፋዬ አትርሱ ትልልቅ ሰዎችን እያጣናቸው ነው። ትልልቅ ሰዎች ከዚህ ዓለም በሞት እየተለዩን ነው። ታሪካችን በህግ ተደንግጎ ካልገባ እኛ በመናልፍበት ጊዜም ይሄን ታሪክ የሚያስቀምጥ አናገኝም። አሁን ያኛውን ህጉን የጽግ ሆሌም ወይም ደግሞ የኢትዮጵያውያኖች እንደ ብዛታችን ተወካይ ሰዎች ስራ እንዲያገኙ ወይም ደግሞ ከዚያ እንዲገቡ የሚለውን ህግ ያስደነገግነው አብረን እኔና ኦፌራ ኩኒስ ነን። በነገራችን ያንንም አስታውሳለሁ። አሁን አንቺ ያነሳሻቸው ነገሮች ሞኬሽ ነበሩ ወይም አስቸጋሪ ነበሩ። አስቸጋሪ ስለነበር መጀመሪያኛ ህጉን ማስደንገግና የህጉን ራሳቸውን የሚተገበር ከሆነ ሙሉ በሙሉ ካልሆነ ግን ማስተካከያ ለወደፊት ይሰጣዋል ብለን አስብበት የነበረው ነውና ምን ታደርጊው ማስተካከያ አንቺ በፊትም የክነሰት አባላዎች ነበሩ አላደረጉትም። አንቺ በማድረግሽም በዚህ ላይ እየሰራች በመሆኑ አሁንም አመሰግንሽ እፈልጋለሁ። ሌላው ስለ ትምህርት ጉዳይ የኛ ኢትዮጵያውያኖችን በተመለከተ አውቃለሁ ለአንድ ማህበረሰብ ለብቻ ተብሎ ህግ ለማውጣት ይከብዳል። ግን ምናልባት ሌሎችንም ህጎች እንዳስተላለ ሆቅ ሞረሸት ያሉት ኢትዮጵያ እንደዚሁም የስግዱን በዓለም ሌሎችንም እንደዚህ አይነት ህጎችን ሲደነግግ የተጠቀምንበት አንድ ሁሉም ላይ ሊቃወመው ይችላል። ለምሳሌ እኛ ኢትዮጵያውያኖች ከሌሎች ማህበረሰቦች ለየት ያለ ታሪክ አለን። የነበርነው ከኢትዮጵያ ነው፣ ኮርነር አፍሪካ ነው። እዛ የነበርንበትና ከማህበረሰቡ ጋር በጣም ተለይተን ስንኖር ስለነበረ የጂኦግራፊ ብቻ ሳይሆን የግንኙነት አልነበረም። ለውለሽ ደግሞ ነጮች ደግሞ የጥቁር ይሁዲ አለ ብለው አያምኑም ነበር። ልክኛ ኢትዮጵያውያኖች የነጭ ይሁዲ አለ ብለን ስለማናስብ አናውቅም ነበርና መሰረታዊ መንቀሳቀሻዎችና መንደርደሪያዎች እነዚህ ነገሮች ናቸው። ስለዚህ በእርግጠኝነት በዚህም ብዙ ፕሮፌሰሮች ሆክሬም ሌሎችም አሉ የኛ ወጣቶችም አሉ ሊያግዙ ይችላሉና በእውነት ህብረተሰባችን ሊጠቅሙት የሚችሉት ነገሮች እንደዚህ አይነት ነገሮች ናቸውና አሁን ሁለቶችን ህግ ነግረሽናል። ሌላ ሶስተኛ ህግ ምን አለ? መጀመሪያው ከመጠየቅ ነው ጥሩ ሐሳብ ነው ያመጣው። በጣም ለምን መሰለ ብዙ ጊዜ የሀገራችን ፖለቲካ ሁሉን አቅጣጫ እየወሰደው በዚህ በመሰረታዊ ጉዳዮች ላይ በተለይ በማህበራዊ ጉዳይ ላይ ብዙ ትኩረት አልሰጠንበትም እና በጣም ነው ደስ ያለኝ አሁን ያነሳው ጥያቄ። አቶ ሽሎሞ ያነሳው ጥያቄ በጣም አንገብጋቢ ነው። በእስራኤል ሀገር ህግ ሲደነገግ ለአንድ ህብረተሰብ ብቻ አይሆንም እንላለን፣ የታወቀ ነው። የፖሊስ ፋይል የኛ ልጆች በፖሊስ ፋይል የሚከፈትባቸው እንዲዘጋ የሚለውን ይሄን ህግ ሳቀርበው ምን አስበው ነበር አቶ ሽሎሞ? አቶ ተስፋዬ ምን አሉኝ መሰለሽ? ጸጋ ለአንድ ህብረተሰብ ብቻ ህግ አይሆንም አሉኝ። ነገር ግን እኔ ያመጣው ጥናት መረጃ በክነሴትም የጥናትና ምርምር ክፍሉን ጠይቄ ያመጡልኝ መረጃ የኛ ህብረተሰብ በፖሊስ የሚጎዱና ፋይል የሚከፈትባቸው ቁጥር ከሌላው ማህበረሰብ ጋር ሲወዳደር በ5 እጥፍ ከፍተኛ ነው። ስለዚህ ይሄንን መረጃ ይዤ በመምጣቴ ይሄን በማጥናቴ ሌላው አትርሳ ጋዜጠኛው ብዙ አመት በመስራቴ የዩኒቨርሲቲ በአካዳሚክ ሰው በመሆኔ መረጃዎችን ይዤ ስለመጣው የህግ ያው አቅርቤው የመጀመሪያ ህግ እንደጸደቀና የበርካታ ወጣቶች ፋይል እንደተዘጋ እናውቃለን። አሁን ያልከው ደግሞ በባህላችን ጉዳይ የመጣን እንደሆን የኛ የኢትዮጵያ ቤተ እስራኤሎች አንተ እንደገለጽከው በአፍሪካ የጥንት ይሁዲዎች የጥንት ሃይማኖት ጠባቂዎች በኖርንበት አካባቢ አንተ እንደገለጽከው ተገለን የኖርን ሰዎች ከሌላው የአውሮፓ የአሜሪካ ይሁዲ ጋር ግንኙነት ያልነበረን ሰዎች ግንኙነቱ ከ150 ዓመት በፊት ብቻ የተጀመረው የራሳችን ልዩ ታሪክ አለን፣ የራሳችን ልዩ ባህል አለን እና ይሄን ለማስቀመጥም የሌሎችን ህግጋት የሌሎች ህብረተሰብስ ቢሉ እኔ አልቃወም። የሌሎችን ህብረተሰብ አታቅርቡ አንልም። የኛ ግን ለየት ያልን ስለሆነ መረጃውም ስላለን ጥናቱም ስላለን እኛ በህይወት እስካለን ድረስ ማስቀመጥ አለብን። እርግጠኛ ነኝ አቶ ሽሎሞ የፖሊስ ፋይሉ እንዲዘጋ አናምን ብለ የነበረው እንዲዘጋ እንዳደረኩት ይሄም እንደሚሆን አልጠራጠርምና ይሄ አንዱ ነው። ሌላው ህግ ልንገርህ። በህግ አሁን የምፈልገው ገንዘብ ይጠይቃል፣ ብዙ ያከራክራል። ካሁን በፊትም አንስቸው አልተቀበሉኝም፣ እንደገና አቅርቤዋለሁኝ። በሱዳን የመጣው ወገናችን አቶ ሽሎሞ በሱዳን የመጣው በሱዳን የመጣው ህብረተሰባችን የህይወት መስዋዕትነት የከፈሉት ከፍለዋል።
የመጣው ህብረተሰባችን የአካል ጉዳት የደረሰበት የመንፈስ ጉዳት የደረሰበት የአይምሮ ጭንቀት የደረሰበት አምቆ በመያዝ የእስራኤል አምላክ እንኳን ኢየሩሳሌም አገባን በማለት ትቶ የነበረው ህብረተሰባችን ቁጥሩ እየቀነሰ እያረጁ ከዚህ ዓለም እየተለዩ ነው። ለነዚህ ሰዎች ዕውቅና መሰጠት አለበት። አንድም ህብረተሰብ ባለማችን ላይ አንድም ይሁዲ በመላው ዓለም የተበተነው ወደ ቅድስት ሀገሩ ወደ ኢየሩሳሌም ለመመለስ የህይወት መስዋዕትነት የከፈለ የለም እና ይሄ ነው ገንዘብ መስሏቸው ሊያከራክር ይችላል፣ ግን ዕውቅና መስጠት አለ። አቶ ሽሎሞ አቶ ተስፋዬ ሁላችንም እናውቀው በሱዳን የሞቱ ሰዎች የመታሰቢያ ሐውልት እንዲሆን የኛ ትግል አይደለም? አቶ ሽሎሞ ስንቱን የታገልነው ይርጉን ጋር ስግድ በዓል እንዴት ነው የኛ ትግላችን ነው። ዶክተር ጸጋ ይህንን በተመለከተ እኔ ክነሰት በነበርኩበት ጊዜ እንዲያውም የቤተሰቦቻቸው የሞቱባቸው የሳይኮሎጂ ችግር አለባቸው፣ ትራውማ አለባቸው፣ የገንዘብ እርዳታ ሁሉ ይሰጣቸው ብለን ህጉን አቅርቤ ነበር። ያስታውሳለሁ ዩቫል ሽታይንስ ነበር የገንዘብ ሚኒስትር፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግፈው ነበር። ግን የገንዘብ ሚኒስትር ለኢትዮጵያውያኖች ከሰጠ ለሌሎችም ደግሞ እየፈለግን ልንከሰስ ህጉን እንዳይደነገግ አድርገውታል። ከዚያም ዶክተር አብርሃም ሞክሮ ነበር፣ አልተሳካላቸውም። አሁን አንቺ ሄድሽበት አቅጣጫ ምናልባት የገንዘብ እርዳታ ሳይሆን መንግስት ዕውቅና እንዲሰጣቸው የሚለው ምናልባት ሊያልፍ ይችል ይሆናል። ግን በእውነት ብዙ ሰዎች ዛሬ የምናውቃቸው 5 6 7 እናት አባታቸው የሞቱ ብዙ ቀሩባቸው በጣም ብዙ አለና ይሄ የሁለተኛው ትውልድ እንዲያውም የሚያልፈው ትራውማ የበለጠ ነው ከመጀመሪያው ትውልድ እና አሁንም ቢሆን በእርግጠኝነት ጊዜ ካለሽ እንደገና ሁለተኛ ካዴንሽን እንድትመረጭ ደግሞ ተስፋ እናደርጋለን። መስራት ያለባቸውም ሰዎች መስራት አለባቸው እንድትመረጭ። ያ ከሆነ ምናልባት ህጉ እንደገና ሊጸድቅ ይችላል። በትክክል አቶ ሽሎሞ ያልከው ገንዘብ ብቻ አይደለም በህይወታችን ዕውቅናውም አስፈላጊ ነው። መጀመሪያ ዕውቅናውን እንያዝ። ዕውቅናውን ከያዝን በኋላ ከዛ በኋላ ደግሞ ሌላውን እናደርጋለን። ለምንድን ነው ያልነው? እንግዲህ 40 ዓመት እያለ አልፏል። በሱዳን የመጣው ወገናችን የህይወት መስዋዕትነት የከፈሉትን እንተወው አልፏል። ግን ሌሎቹ ያሳለፉት ሰቆቃ አንተ እንግዲህ አይተዋል አልፈዋል ያ መንገድ እና ያን ያሳለፉት ሰዎች ከቤተሰብ መካከል አንድ ሰው ያልቅ ደረሳለ ወይም አንድ ሰው ብቻውን ይደረሳለ ልጆቿ ሙተውባት በሱዳን በረሃ ከዚህ ከመጣች በኋላ ሳትወልድ መካኑን አይቀረቻለች። ብዙ በሽታ ያጋጠማቸዋል። የአይምሮ ሁከት የደረሰባቸው ብዙ አሉ። ይሄን በሙሉ አምቀን ይዘነው አልተናገርንም፣ እነሱም አልተናገሩም። የኛ ኃላፊነት አለብን። አቶ ሽሎሞ የክነሴት ስራ ባንድ የክነሴት አባል የሚወሰን አይደለም። እኔ እስራኤል አምላክን አመሰግናለሁ። ባንድ በኩል ምልህ ዝግጁ ሆኜ ነው የመጣሁት። ህብረተሰቡንም ብዙ አመት ስላገለገልኩ አውቀዋለሁ። ችግሩንም በኢርጉን ጋግም አብረን ብዙ ሰርተናል። በአጋጣሚ አቶ ሽሎሞ ፖለቲካ ከመግባቱ በፊት በ1989 እንደ ፈረንጅ አቆጣጠር ተማሪ በነበርንበት ጊዜ ዩኒቨርሲቲ ውጅስ የተባለ የዓለም ይሁዳውያን ማህበር ነበር። የዛ ማህበር ሆኖ የዛሬ ስንት አመት ነው አቶ ሽሎሞ? የዛሬ 37 አመት ሊሆን ነው ተመርጦ ነበር፣ ሊቀመንበር ነበር። የዓለም እኮ ነው እና እንቅስቃሴ የጀመርነው ገና በልጅነታችን ነው እና ይሄ እንቅስቃሴ ጊዜ ቢጨርስም ቀስ በቀስ ውጤት እያመጣ ነው እና ይሄንን ማድረግ ይኖርብናል ነው የምለው። ሌሎችም ብዙ ህግጋቶች አሉ። አሁን እንዳልኩ አቶ ሽሎሞ ባሁኑ የክነሴት ዘመን ላይ ያልቅ ይችላል። ለሚቀጥለው እቀጥልበታለሁ ብዬ ተስፋ አደርጋለሁ። እንግዲህ በእውነት ዶክተር ጸጋ በእውነት በመጀመሪያ እንደገና እንኳን ደስ አለሽ፣ ለሁላችንም እንኳን ደስ አለን። ለሚቀጥሉት አላማሽ የስራሽ ስኬት እንግዲህ በጥሩ እንመኛለን። እኛም ከጎንሽ ነን። ቀጥይበት ነው የምንለው። በእውነት ሰዓት ስላጠረ ነው እንጂ ብዙ በጠይቅሽ ጥሩ ነበር። የመጨረሻ የምትዩ ካለ ግን ጨርሰናል። የመጨረሻ የምለው ነገር ወገኖች ይሄን የሚመለከቱ ህግ መደንገጉን የህጉን አጸደቅኩኝ በጣም ደስ ብሎኛል። በእውነትም ብዙ ስራ ነው፣ ደስ ብሎኛል። ያ በቂ አይደለም፣ እንድትጠቀሙበት ነው። ይሄ ህግ እንዲወጣ ያደረኩት እንድትጠቀሙበት ነውና ህጉን ተጠቀሙበት። በዚህ አጋጣሚ ህጉን አውቃችሁ ተጠቀሙበት። ህጉን ነን ካልተጠቀማችሁበት የኔ ድካም ዋጋ የለውም፣ በወረቀት ላይ ነው የሚቀረው። በእስራኤል ታሪክ ዶክተር ጸጋ ፈንታሁን መላኩ በክነሴት የኔንን ጋር አስገባች ተብሎ በወረቀት ነው የሚቀረው። ያ አይደለም የኔ ዓላማ። የኔ ዓላማ እንድትጠቀሙበት ነውና የክነሴት አባል ዶክተር ጸጋ ፈንታሁን ስቱዲዮ ድረስ መጥተሽ ስለሰጠሽን ቆይታ በእውነት እናመሰግናለን። መልካም ቀን፣ መልካም ስራ እንመኛለን። እንዲሁም አቶ ሽሎሞ አመሰግናለሁ።
እንግዲህ አሁን መስመር ላይ እንግዲህ ለውይይት ያቀረብናቸው አቶ ተረፈ ወንድማገኝ በኢትዮጵያ በደርግ ጊዜ በውትድርና አገልግሎት ላይ ያለው ከተወለደው ልጄ ጋር በብዙ አመት ተለያይተናል እባካችሁ አፋልጉን በሚል ማመልከቻ ዛሬ ከርሳቸው ጋር እንግዲህ ጣቃ ለመጠየቅ እናደርጋለን ልጃቸውንም እንግዲህ ለማገናኘት ከኛም ጋር ከእግዚአብሔር ፍቃድም ጋር ጥረት እናደርጋለን ጤና ይስጥልኝ አቶ ተረፈ ጤና ይስጥልኝ አቶ ተረፈ እስኪ በመጀመሪያ አስተዋውቁን እርሶን አስተዋውቁንና ያው የመጡበትን ምክንያት ደግሞ ጠለቅ ብለን እንጠይቃለን አቶ ተረፈ ስንት ጊዜ ነው እዚህ ሀገር ስለርሶ ባጭሩ ከዚህ ሀገር ከመጣሁኝ አልፋይን በሽሙን እኔ መጣሁት እና የነበርኩበትም ሀገር ያንን ሲዳሞ ክፍለ ሀገርና ሐዋሳ ለቅቄ ስመጣ በምዕራብ ነው የነበርኩኝ በአሶሳ ከተማ ነው የነበርኩኝ ከዛ በኋላ ነው ወደዚህ ሀገር ልመጣ የቻልኩኝ እንግዲህ በውትድርና ዓለም በኢትዮጵያ ውስጥ ለስንት ጊዜ ቆዩ አቶ ተረፈ በዘጠና ነው ከዘጠና እስከ ደርግ እስከሚወጣ እስከ 83 ነው የቆየሁት በኢትዮጵያ አቆጣጠር በኢትዮጵያ አቆጣጠር በ83 ደርግ ሲወጣ ያው እንግዲህ በሰብሳቢ የሌለው ምንድነው የሚባለው ተበታተነ ያው እንደዛው ሆነን የኖርነ እሺ እስኪ ትንሽ ስለ ሁኔታው አጫውቱን በዛን ጊዜ ጓደኛዋት የነበረችው ስማቸው ማን ነው ጓደኛ የነበረችው በብላቴ ማሰልጠኛ ዙሪያ የጨረቹ ከተማ ምትባል ትንሽ የከተማ ናት የክበብ ከተማ ናት የእርሻ ልማት ከተማ ናት ከዛ ነው በብላቴ ማሰልጠኛ ዙሪያ ጥበቃ በማድረግበት ጊዜ በዛን ጊዜ ነው የተዋወቅኳት በላይነሽ በየነ ትባላለች እሺ ቀጥሉ በላይነሽ በየነን እዛ ተዋወቋት በላይነሽ በየነን ተዋወቅኳትኝ ከዛ በኋላ በድንገት አመታትን እንዳስቆጠርነ በድንገት ወደ ግንባር ወደ ሌላ ሀገር ተሸጋግረን ሄድነ እንደዛ ነው የነበረው እንግዲህ ከተሸጋገሩ በኋላ ከዛ በኋላ ነው ከወይዘሮ በላይነሽ ጋር ግንኙነት ያቆማችሁት በ82 ነው መጨረሻው ወራት ሳይሆን በዛን ጊዜ ግርግር ይበዛ ነበር የመንግስት መፈንቅለ መንግስትም ነበረ በዛን ጊዜ ሁሉ ነገር እየተባባሰ ሲመጣ ያንን ሀገር ለቀን 611ኛ ኮር ነበር የነበረ 614ኛ ኮር ተቀይረን ወደ ሱዳን በለቀምት ከተማ የመጣ የሻቢያ ነበረ እሱን ለመመከት ወደዛው ሄድነ ከዛ በኋላ ልጅቱንም አግኝቼ ማላቅ ወሬ ማግኘት አላቅም እኔም ደግሞ የዛን ጊዜ ልጅ ነበርኩኝ ላገኛትም አልቻልኩም ተዛ ተመልሼም ኢትዮጵያ ሄጄ ነበረ በአፈላልግም አጣሁ አንድ ጊዜ ሁለት ጊዜ አፈላልጌ ነበር አጣሁ አሁን እንግዲህ በእናንተ ይሻላል ብዬ ነው ወደ እናንተ የመጣሁት እንግዲህ አቶ ተረፈ ወይዘሮ በላይነሽ በየነ ጋር የነበሩ ጊዜ በዛን ጊዜ የተጸነሰ ልጅ ነው ያለውት ያ ማለት እንግዲህ በአሁን ሰዓት የሚፈልጉት ከሳቸው የተወለደውን ልጅ ነው አዎ ከሳቸው የተወለደውን ልጅ ነው የምፈልገው እሷም በዛን ጊዜ በትክክለኛ መውለጇ ደርሶ ነፍሰ ጡር ነበረች እኔም ሳላረስ ምን ሳልል ጥያተርኩኝ እና ጓደኛዋ እሷ ጋር ደባል የነበረችው ሹፈሬ ሻንካ ትባላለች አብረው ደባል ነው የሚቀመጡ የነበር ማን ትባላለች ሹፈሬ ሻንካ ኦኬ እና እሷ ናት እንግዲህ አብረው የነበሩ በአጋጣሚ ልጆቿ ከኔ በላይ ሴት ልጆች ሁለት ልጆች ነበሯት እንግዲህ እንደሚመስለኝ በዛ አካባቢ በደቡብ ኢትዮጵያ የወላይታ ተወላጆች ናቸው አዎ እንግዲህ ማርገዛቸው ነው እንጂ ከዛ በኋላ ከልጁ ጋር ምንም አይነት ግንኙነት አልነበራችሁ ምንም ግንኙነት የለንም መወለዱን እንዴት ሰሙ ያው እንግዲህ በዛ የነበሩ ሰራዊቶች ነበሩ እዛ የነበሩ ሰራዊቶች ነበሩ ሀኛ ጋር ግዳጅ ያለዱ ሰራዊቶች በእነሱ አማካኝነት ነው ያው ደርግ በሚበተን ጊዜ እንደዚህ በምንል ጊዜ ወልዳለች እኮ አዝላይ ይቻታለሁ ነው ያለኝ ወንድ ይሁን ሴት ይሁንም አለየልኝም
አዝላይቻታለሁ እኮ አንተ ጓደኛ ብሎ ነው ያለኝ። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? በጣም የሚገርም ታሪክ ነው ይሄ ወንድማችን እየነገረን ያለው። እኔ እንኳን 2-3 ጥያቄዎችን ከስራ ልምድም የተነሳ በእንደዚህ አይነት ነገሮች ላይ ያው ሶክኑት አይሁዲትስ እና ምስራቅ አቅልጣ ስራ በነበረበት ልጠይቀው ፈልጋለሁ። የመጀመሪያው ጥያቄ አሁን ፍለጋ የጀመርከው ከሴትዮቱ ጋር ከተለያየ ከስንት አመት በኋላ ነው? ይሄ አንዱ ጥያቄ ነው። ሁለተኛው ጥያቄ እዛው ልጅቱ ከነበረችበት ቦታና እዛው አካባቢ ያላት ዘመድ አዝማዷን ለምሳሌ እናት አባቷን፣ እህቶቿን፣ ወንድሞቿን ስማቸውን ታውቅ ነበር ወይ? እሱን ካላወቅ ደግሞ እሷን በጣም የሚያቀርቧት ጓደኞቿ እነማን እንደሆኑና የወላይታ ሲባል ደግሞ ከወላይታ የት ቦታ ነው የመጣችው? ብዙ ጊዜ ኢትዮጵያውያኖች እንደሚታወቀው ከቦታ ወደ ቦታ ይሰደዳሉ። ይሄ ሁለተኛው ጥያቄ። ሶስተኛ ጥያቄ 2 ልጆች ነበሯት ብለሃል። አንደኛ የልጆቿን ስም ታውቃለህ ወይ? የልጆቿን አባትስ ስሙን ታውቃለህ ወይ ነው። እነዚህ ነገሮች ከመለስክልን ምናልባት አንዳንድ ተጨማሪ ጥያቄዎችን ሊኖሩን ይችላሉ። የመጀመሪያው ጥያቄ ምንድነው ነበር? ከምን ያህል ጊዜ ነው ከሷ ጋር አንተ ከተለያየህ ፍለጋ የጀመርከው? ልጅ ማለት ነው። የተለያየሁት በ82 በኢትዮጵያ አቆጣጠር በ82 ነው። ከዛ በኋላ ነው እንግዲህ የተጠፋፋ ነው። ልጆች ህፃናት ነበሩ። አባታቸውን በአካባቢ ነበር፣ ስሙን አላቀውም። አካባቢ ነበረ። ሌላ ሚስት አግብቶ ወልዷል። ልጆቹንም አይከታተላቸውም። ያው እኔም ገብቼ ነበር ከቤት ገብቼ ነው ያለሁት። ግን ጎረቤት ይሄ ነው የልጅ አባቴ እያለች ታሳየኛለች። እሱም ያውቀኛል በመልክ ግን ተቀራርበን አንነጋገርም። ስሙን አልጠየቅኩም። ሶስተኛ ደረጃ የቤተሰቦቿን ሁኔታ አልጠየቅኩም። ስሟን ብቻ ነው ማውቀው። ስሟን የልጆችን ስምም ህፃናቶች ስለሆኑ አልለየሁም። አባቷን እንኳን አታውቅም ወይ? እናቷን ወይ ቅርብ ጓደኛዋን? አባቷ ማን ነው አባቴ ስላት በላይነሽ በየነን የምባለው ብላ ነው የተዋወቀችኝ። ጓደኛዋ ደግሞ ከዛው ግቢ አብራ ተከራይታ የምትኖር ሹፈሬ ሻንካ ትባላለች። እናሷ ግን አሁን አንተ የተወለደችበት ቦታው አንተ ጋር ከተገናኛችሁበት ቦታ ነው ወይስ ከሌላ ቦታ ነው የመጣችው? ከሌላ ነው የተወለደችው? እሷና እኔ ከተገናኘንበት ብላቴ ማሰልጠኛ ዙሪያ አካባቢ የእርሻ ልማት አለ። ከዛ አካባቢ ትንሽ እየከተማለች ጨረቹ ትባላለች። እዛች ነው እየተገናኘ ነው እንጂ ከሌላ መምጣቷን እንግዲህ መቼም ልጅ ነኝ፣ እዛን ጊዜ በጣም ልጅ ነኝ። አጥብቄም አልጠየቅኳትም። የልጅ ነገር ያው እንግዲህ ወደ ጓደኝነት ነው ተጠያይቀን የገባ ነው እንጂ ሌላውን በእውነቱ ጠለቅ አድርጌ የት ነው እሺ ትውልድሽ የት ነው የት አካባቢ ነው ብዬ አልጠየቅኳትም። ሌላው የሃይማኖቷስ ምንድነው? ክርስቲያን ነች? ሃይማኖቷ እኔ እንደማውቀው ክርስቲያን ናት። ክርስቲያን ሲባል ደግሞ ኦርቶዶክስ ናት ወይስ ደግሞ ኦርቶዶክስ ናትኝ? የዛን ጊዜው አልተበላሸም ነበር እንዳሁኑ ከ82 በፊት ጊዜው አልተበላሸም። ሃይማኖትም እንደዚህ አልተስፋፋም ነበር። ኦኬ። ስለዚህ እሷ ስትሄድበት የነበረውን ቤተክርስቲያን ታውቃለህ? ስሙን አላውቀውም፣ ግን በአካባቢ ነው እዛው ጨረቹ ትንሽ ወጣ ወደ ጫካ አካባቢ ነው ያለ። ስሙን አላውቀውም። ለምሳሌ እነዚህን ሁሉ ጥያቄዎች እኔም ልጠይቅህ መጨረሻ ላይ መቼም ሰው የፈለገውን ሰው ለማግኘት ሲባል በተለያዩ አቅጣጫ አንድ ሰው ከቤተክርስቲያን ሄዳን ስሙን ይታወቃል። ቤተሰቡ ከታወቀ ጓደኛ ካለው እነዚህ ነገሮች መጨረሻ ላይ የልጅቱን ማንነት ማን እንደሆነች ለመረዳትና ምናልባት አንተም የምትፈልገውን ነገር ከውጤታማም
ለሞን ልታመች ብለን ነው የምንጠይቅህ እንጂ ሌላ አይደለም። ኦኬ እኔ እንኳን በኩል ጥያቄ ትክክል ነው። ዋናው ቁም ነገሩ የባልየውን የልጆችን አባት ስም ባውቅ ኑሮ በተቀላላ ነገሩ ሁሉ ቀላል ይሆንልኝ ነበር ለኔ። እናንተ ግን ራስህ ከዛው ከነበርክበት ቦታ እስራኤል ሀገር ከመጣ በኋላ ተመልሰህ ሄደ ታሪኩን ይህን በሙሉ ከዛው አካባቢ ላሉ ትልቅ ሰዎች ተናግረሃን ከዛው እስከ ቦታው ይድረስ በዚህ ጊዜ እንደዚህ አይነት ልጅ ነበረች ባለ ሁለት ልጅ ነበርዋት ሃይማኖቷ እንደዚህ ነው ምናም ብለ ጠይቀሃን ወይስ አልጠየቅም? የጠየቁ ከአዲስ አበባ ነው። አዲስ አበባ አንድ ፖሊስ አለ ማውቀው እሱነን እዛ ቦታ ወሰደኝ ስለው ለብቻ አተድም አለኝ። ያው ሀገሩ የግርግር ዘመን ነው። በዛን ጊዜ አቶ ዶክተር አብይ በገቡበት ዘመን ነው። በዛን ጊዜ በጣም ግርግር ነው የሄድኩት። እሳቸው በተሾሙበት ዘመን ነው። በዛን ጊዜ ቃውጤ ነው እንዴት ይሄዳለሁኝ። እኔ ግን አላማዬ ፍለጋ ነበር የወጣሁትኝ። ያ ማለት አንተ አሁን ልጅቱን ከተዋወቅባት ገት ከተማ ታካባቢው ሄደህ አልሞከርክም ማለት ነው? አልሞከርኩም። ያው ፍራቻ አለ አልሞከርኩም። ገባይ። ሌላ ደግሞ ጥያቄ ፎቶ ሁለታችሁ የተነሳችሁት ፎቶ አለ? ፎቶ ለሷ ማልተጣዋት ይሄን ፎቶ ግን አሁን ወደ እናንተ ትናንትና የላኩትን ፎቶ ብታዩ ታውቀዋለኝ እንጂ የሷና እኔ ፎቶ የለንም። አንተሳ ከሷ ጓደኞቿ ጋር የተነሳው ፎቶ አለ ወይ ከልጆቿ ጋር የተነሳው ፎቶ አለ? የለም። ህፃናቶች አይደሉም ምን እንነሳለሁኝ እዛን ጊዜ። ዋል እንግዲህ አንዳንድ ጊዜ ትምህርት ቤት ሲሄዱ እዛ አጠገብ እሷ የምታውቀው አንድ ፎቶ ስነሳ ያየችው የገጠር ልጆች ሲዳማ ናቸው። የገጠር ልጆች ከአንድ ጓደኛዬ ጋር ሆነን ቁመን ተነስተናል። ትናንትና ልኬዋለሁ። እሱንም ብታየው ታውቀዋለች። የዛን ጊዜ ስንነሳ አይታለች። እሺ እንግዲህ እንዲናርግ እኔ እንደመሰለ ከሆነ ቀደም እንዳልኩት ካለ የሥራ ልምድ የተነሳም መጀመሪያው መነሻ ሊሆን የሚችለው ራስክን አደጋ ላይ ሳትጥል ከሰው ጋር አንተን አብሮህ ያንተን ደህንነት የሚጠብቅ ሰው እዘህ ወይ ደግሞ ከእስራኤል ከኢትዮጵያ አምባሲ ቴልአቪቭ ደብዳቤ አጽፈህ ያው የመንግስት ከለላ እንዲሰጥ ያን አድርገህ እስከ ገጠሩ ድረስ እስካለህበት ቦታ ልጅቱ እስከነበረችበት ቦታ ደብዳቤ ከአምባሲው አጽፈህ ብትሄድ የመጀመሪያ መነሻ ይሆናል ብዬ እገምታለሁ። በተለይ በውጭ ጉዳይ አስታውቀህ ከሄድክ ደግሞ የህግ ከለላ ይኖርሃል፣ በእውቅና ይሰጥሃል። ለዛ ደግሞ ከኛ አምባሲ ዶክተር አብርሃም በየነ ካሉበት አምባሲ ከዚያ ራስክን አስመዝግበህ ሰው ዘህ እስከ አለችበት ቦታ ከምትለው ከተገናኛችሁበት ቦታ ከዛ ብትሄድ ትንሽ ፍንጭ ሊገኝ ይችላል ብዬ ገምታለሁ። አሁን ከጠየቁት ጥያቄዎች ተነስቼ ማለት ነው። መልካም። ያው ከዚህ ከሰጣው ያው በዚህ በመገናኛ አውታራችን የሚያዳምጠን ሰው እንደዚሁም በአንዳንድ ደግሞ በፌስቡክ ሌላው ማድረግ የምትችለው ደግሞ ከዛው አካባቢ ከነበረችበት ቦታ ሄደ ማስታወቂያ አጽፈ ማስፈለግ ትችላለህ። የማስፈለጊያ መድረኮች አሉ፣ ጋዜጣዎች አሉ፣ ኢንተርኔቶች አሉ። ከዛው ካለችበት አካባቢ ከሆነ ታሪኩን አጠር ባለ ሁኔታ አጽፈ ሴትይቱ እንደዚህ ያለች ነበረች ብለህ ብትናገር የሆነ ፍንጭ ይገኛል ብዬ ገምታለሁ። እንግዲህ አቶ ተረፈው በእውነት አቶ ሽሎሞ በሰጡት ምክር እኛም ከዚህ ሆነን በአይኢቲቪ ለመከታተል እንሞክራለን። ለመጨረሻ ስልክ ቁጥሮትን ቢያስቀሩና በዩቲዩብ ገጻችን የሚከታተሉ በኢትዮጵያም የሚከታተሉ ወገኖች አሉን ለነሱ የሚሆን ስልክ ቁጥሮትን ቢያስቀሩልንና በዚህ እንለያያለን። አቶ ተረፈ ስልክ ቁጥሮትን ጮክ ብለው ይናገሩ። መልካም 0558 42 አቶ ተረፈ ወንድማገኝ እስራኤል ሀገር ከመጡ እንግዲህ በ2008 ነው የመጡት። እኛም በሚያደርጉት ፍለጋ እየተከታተልን ሁኔታውን ለመገምገም እንሞክራለን። እንግዲህ ስለነበረን ቆይታ በጣም እናመሰግናለን። እግዚአብሔር ከርሶ ጋር ይሁን። መልካም ይቅናዎት እንላለን። እኔም አመሰግናለሁ። ከዚህ ላይ ማስተካከያ ቢሆንልኝ ደስ ይለኛል። እሺ
ተረፈ ታከለ ነው የሚባለው። ወንድማገኝ ምሽባህ ነው። እዛ የሚያውቀው ሰው የለም። በዚህ በውጭ ሀገር ነው ምሽባህ የሚታወቀው። እሺ ተረፈ ታከለ ወንድማገኝ። አዎ እሺ መልካም ቀን ይሁንልን እያልን መልካም ምኞት እንገልጻለን። እንከታተሎታለን አቶ ተረፈ። አመሰግናለሁ። ለተበብራችሁ በጣም እጅጉን አመሰግናለሁኝ። ኢራን ላይ ሁለት አይነት መረጃዎች እየወጡ ነው። እንደሚታወቀው የኢራን ህዝብ አመጽ ላይ ነው ያለው። የተቃዋሚ ፓርቲዎች እንደሚሉት ከሆነ በተለይ ውጭ ሀገር የሚኖሩት ወደ 12000 ዜጎች ይሄ አረመኔ መንግስት እንደገደለ ነው። ግን ራሱ መንግስቱ ግን ኦፊሻሊ ወይም ያወጣው ደግሞ 12 ሳይሆን 2000 ሰላማዊ ሰልፈኞች እንደተገደሉ ተናገሩ ብለዋል። ትራምፕ ደግሞ ዛቻቸውን እየነዙ ነው ያሉት። ብዙ ምንም ያደረጉት ነገር የለም። እንዴት የሆነ ነው የኢራን ሁኔታ? አቶ ፋሲል እንግዲህ እንደሚባለው ከሆነ እንግዲህ የተወሰኑ ቀናት ኢንተርኔት በሚገባ ስለሄደ 6 ቀን ኢንተርኔት የለም እኮ 6 ቀን ስለሄደ ትክክለኛ ሁኔታ ማወቅ ያዳግታል። እንደሚባለው ከሆነ ትላንት ምሽት ሰላማዊ ሰልፉ ቀዝቅዞ ነበር ይባላል። ትላንትና ምሽት ቀዘቀዘ ማለት ሰላማዊ ሰልፉ ቆመ ማለት አይደለም። ውስጥ ቢደረጉ አንዳንድ መግባባቶች ሊኖሩ ይችላሉ። ማለትም ተቃዋሚዎች፣ ሰላማዊ ሰልፍ አድራጊዎችና ውጭ ያሉት ኢራናውያን ዜጎች እንዲሁም የአሜሪካ መንግስት ትራምፕ መግዛታቸውን ተከተሉ ነው። ግን ብዙዎቹ እንደሚሉት ከሆነ እስካሁን ድረስ ትራምፕ የዛቱትን በተግባር ላይ ስለተረጎሙ በምን አይነት መንገድ እንደሆነ ግልጽ አይደለም እንጂ የኢራን መንግስት ማጥቃታቸው አይቀርም የሚል አባባል አለ። ሽሎሞ ማጥቃቱ ብቻ እኮ አንድ ጊዜ ወይም ሁለት ጊዜ መጥቶ መቅረቱ ብቻ ዋጋ ያለው መስሎ አይታይም። ዋናው ዓላማ ሰላማዊ ዜጎች እንዳይጨፈጨፉ፣ ዋናው ዓላማ የተሻለ መንግስት በኢራን እንዲመሰረትና በዓለም ህብረተሰብ ዘንድ ተቀባይነት እንዲኖረው ማድረግ ነው። ይህ ነው ዋናው ዓላማ የሚባለው። ስለዚህ ፋሲል እዚህ ላይ እኛ በምናይበት ጊዜ አቶ ፋሲል የኢራኖች በአንድ በኩል ትራምፕን በመፍራት አግሬሲቭሊ እየሰሩ አይደለም ነው የሚባለው። በአንድ በኩል ግን ትራምፕ በድርድር እንግባ ብለው ጠይቀዋል። ትራምፕ ደግሞ ድርድር ከፈለጉ ይምጡ። ግን ድርድሩ ስለምን ነው? ስለ ኒውክሌር ቦምብ ፕሮግራማቸው ነው። ህዝቡ አመጽ እያመጸ ያለው ተራብነ፣ ተቸገርነ፣ አገራችን ወደ መጥፎ መንገድ እየሄደች ነው፣ ትክክል አይደለም ነው እና ትራምፕን ፈልጉት ስሎሞ ትራምፕ እነዚህ ባጠቃላይ ወታ ተናገሩ እንጂ ትራምፕ የሚፈልጉት እጅ ስጡ ነው ባጭሩ። ድርድር ነው ማለት ለድርድር ነውና እጅ ስጡ ማለት ነው የሚያቀርቧቸው ጥያቄዎች። ትራምፕ ማንኛውም የኢራን መንግስት ስልጣን ላይ የኢራን መንግስት እስልምና አክራሪ የሆነ እስላም መንግስት የማይቀበላቸውን ሀሳቦች ነው ትራምፕ የሚደረደሩት። ስለዚህ በአጭሩ እንደሚመስለኝ ከሆነ እንግዲህ ያው ስራዬ ትንተናና ዜና ማቅረብ ስለሆነ እንደሚመስለኝ ከሆነ የኢራን መንግስት ሆነም ቀረም ዛሬም ሆነ ነገር ያበቃለት መስሎ ነው የሚታየው እና አሁን ሰሞኑ ከፍተኛ ግፊት የሚደረገው ደግሞ በአሜሪካ ፕሬዚደንት ዶናልድ ትራምፕ የኢራኑን አልጋውራሽ በ79 ዓመተ ምህረት ልጅ ሆኖ ሀገር ለቆ ወጣውን ልዑል አሜሪካ ነው የሚኖረው ተቀብለው እንዲያነጋግሩ ከፍተኛ ግፊት እየተደረገ ነው። በጣም ከፍተኛ ግፊት እየተደረገ ነው። ተቀብለው አነጋገሩ ማለት ትራምፕ የኢራን ተቃዋሚ አለ፣ መሪ አለ፣ የኢራን በውጭ የተመሰረተ መንግስት አለ የሚለውን ጉዳይ ባንዲራውን ከፍ ሊያደርገው ይችላል። ይህ ሁኔታ ለኢራንን ነጻነት የሚጠይቁትን ወጣቶችን ሆነ ሌሎቹን የበለጠ መብት እንዲሰጣቸው ያደርጋል የሚል አመለካከት አለ። በዚህ በተጨማሪ ትራምፕን በመከተል የአውሮፓ ሀገሮችም ሆኑ ሌሎች የምዕራብ ሀገሮችን ማለትም ሁሉን ተቀብለው ያነጋግራሉ። በዚህ አይነት ሁኔታ ያው አዲስ መንግስት ውጭ ሀገር እንደተመሰረተ ይገመታል የሚል አመለካከት አለ። ይሄ ከኛ ጋር ተያይዞ አቶ ፋሲል እኔ ከጠየቁ በኋላ ወደ አቶ ተስፋዬ አልፋለሁ። እንደሚባለው ከሆነ ኢራኖች አሁንም ቢሆን አሜሪካ ከጎዳጃቸው የመጀመሪያ ጉዳት የሚያደርሱት በእስራኤል ነው በቀላለው ብለዋል። ምን ያህል እውነት ነው? ሌላው ደግሞ ኢራኖች አሁን እያደረጉት ያለው ሂደታቸው እስከ መጨረሻ ድረስ
የፕሬዚደንት ትራምፕን ትግስት እየፈተኑት አይደለም ወይ ነው? እነሱ አሁን ሰው እየገደሉ ነው። ሎ ትግስቱንማ እየፈተኑት ነው። ግን ታስታውሳለህ ባለፈው ጊዜ ፕሬዚደንት ትራምፕ ኢራን ላይ ድብደባ ከፈጸማቸው በፊት ስንት ጊዜ ወጣ ገባ እንዳሉ ኢራን እንደ ደቡብ አሜሪካ ሀገሮች የጦር ኃይል የሌላት ምንም ኃይል የሌላት ደካማ የሆነች ጥገኛ የሆነች የደከመች በአደገኛ ንግድ የተዋጠች ሀገር አይደለችም። ኢራን የሰለጠነች ሀገር፣ የጦር ኃይል ያላት ጠንካራ የጦር ኃይል ያላት ሀገር፣ የተከበረች ሀገርና ስነ ስርዓት ያላት ባጭሩ ስነ ስርዓት ያላት ሀገር ነች። ስለዚህ ፕሬዚደንት ዶናልድ ትራምፕ የደቡብ አሜሪካ የወሰዱትን እርምጃ ተመሳሳይ እርምጃ በኢራን ላይ ፈጽማሉ ብሎ የሚያስብ ካለ በቀላሉ እንደዛ አይነት እርምጃ አመለካከቱን ያሳዝናል ብዬ ነው የምገምተው። ስለዚህ ኢራን ጠንካራ ሀገር ነች። ስለዚህ በኢራን ላይ እርምጃ ለመውሰድ የግዴታ ከፍተኛ ዝግጅት ማድረግ አለባቸው። ያም ዝግጅት እየተደረገ ነው የሚባለው። ኦኬ ተስፋዬ ላጥፋሲል ጥያቄ ካለ ተስፋዬ ኦኬ እኔ ተስፋዬ እስከመጣ ልጠይቅ። አቶ ፋሲል እንደሚባለው ከሆነ ኢራኖች የኢራን ጉዳይ ቀጥታ ተጽዕኖ ሊፈጥር የሚችለው ዶናልድ ትራምፕ ያቋቋሙት ወይም አቋቁመው ለውቅና ወይም ለማሳወቅ በዓለም አቀፍ ደረጃ የሚፈልጉት የአዛን ጉዳይ የሚከታተለው ኮሚቴ በእሳቸው አማካኝነት የሚመራው ኮንሲል አለ እና ያንን ልታስታውቅ የነበረችው አሁን ሊያስታውቅ የነበረው ትራምፕ በዚች ምክንያት በኢራን ውዝግብ ምክንያት ነገሩን አዘግይቶ ነው ይባላል። ያ ማለት ለእስራኤል ጥሩ ነው ማለት ነው? እስራኤል ጥሩ አይደለ። አንደኛ ግንኙነት የለውም የኢራንና የጋዛ ጉዳይ እንደኔ ያመለካከት። እርግጥ ኢራን ተመታች ማለት የኢራኑ እስላም አክራሪ መንግስት ወደቀ ማለት ሐማስንም በውጭ የኢራን መንግስት በከፍተኛ ሁኔታ ስለሚረዳ ይህ እርዳታ ይቆማል፣ የሂዝቦላህ እርዳታ ይቆማል። ስለዚህ እነዚህ ቡችሎች የሆኑት የኢራን መንግስት ሁሉ ተገርሰው ይወድቃሉ። ስለዚህም በአዛ የሚደረገው ድርድር ተመሳሳይ ሌሎች ነገሮች በሚገባ ከስራ ላይ ተረጎማሉ የሚል አመለካከት አለ። ኦኬ ይህ ነው እንግዲህ እኔ አመለካከት። ኦኬ ተስፋዬ ለአቶ ፋሲል ጥያቄ ካለ? አዎ ጤና ይስጥልኝ በድጋሚ ፋሲል። እንግዲህ የኔ ጥያቄ ተስፋዬ ትንሽ ወደ ኋላ ብትሄድ ጥሩ ነው፣ በደንብ ማየት እንድንችል። አዎ ይቅርታ አሁን ይሰማል? ይቅርታ አሁን ይታያል። የኢራን ህዝብ ወደ ጎዳና የወጣበት ዋናው እንግዲህ ዓላማው ያው መንግስትን ለመገልበጥ ያለው ነው። በዛም የአሜሪካን ተማምኖ መስሎ ነው የሚታየው። ደጋግሞ የሚሉት የ12ቱን ቀን ጦርነት እንኳን ማቆማቸው ፕሬዚደንት ዶናልድ ትራምፕ በዛም ትንሽ ቅሬታ ተሰምቷቸዋል። በአሁን ሰዓት ዶናልድ ትራምፕ ቃላቸውን ያጥፋሉ ብለህ ታስባለህ ፋሲል? አሜሪካ አይመስለኝም። አንደኛ እስራኤል በ12ቱ ቀን ጦርነት የኢራን መንግስት ወደ መጨረሻው አካባቢ ለመደምሰስ መቃረቧን አውቃ ነበር። ነገር ግን ፕሬዚደንት ዶናልድ ትራምፕ ይህ መንግስት ከወደቀ በኋላ ሌላ ምን አይነት መንግስት ይመጣል የሚል ፍራቻ ስለነበራቸው፣ የእርስ በርስ ጦርነት ይመጣል የሚል ፍራቻ ስለነበረባቸው፣ ሌሎቹ ፍራቻዎች ስለነበሩባቸው የኢኮኖሚ ጉዳይ የመሳሰሉትን እስራኤል ጦርነቱን እንዳትቀጥል ለማድረግ ችለዋል። አሁን ያለው ተጨባጭ ሁኔታ የተለየ ነው። ህዝቡ ሰላማዊ ሰልፍ ወጥቶ የኢራን መንግስት እንዲቀየር ጠይቀዋል። የኢራን መንግስት ለዓለም ሰላም ጠንቅ መሆኑን በየጊዜው እያሳወቀ ነው። ያን ያህል በ12 ቀን የኒውክሌር ማመንጫ ጣቢያዎቹ፣ የሚሳኤል ኢንዱስትሪዎቹ፣ ሁሉም ነገር ድቅቅ ብለው ትልልቅ አንጋፋ ለረጅም ጊዜ የነበሩ ጀኔራሎቹ መሞታቸው እየታወቀ እንደገና ሚሳኤሎቹን ለመገንባት ምናልባትም ደግሞ የኒውክሌር ማመንጫ ጣቢያዎቹ ለመገንባት በእውነት የተገናኘንበት ዋናው ምክንያታችን ያው ሃይማኖት ከተጠለፈች እንሆ 2 ዓመት ሊሞላት 1 ወር ቀርቷታል።
2 ዓመት ማለት ይቻላል። እስከ ዛሬ ድረስ በእውነት እስኪ ያን ቀን እናስታውስና ያችን ቀን እስኪ እናስታውሳት አቶ ተስፋዬ እንዴት ነበር ሁኔታው? ከዛን ጀምርና እስከ ዛሬ ድረስ ምን ተሰራ፣ ምን ተደረገ፣ ፖሊስስ ምን አለ የሚለውን ቀስ እያልን ጠለቅ እያልን እናስገባለን። እስኪ ያችን ቀን እናስታውሳት አቶ ተስፋዬ፣ በዛሽ ቀን ወይም ወይዘሮ ባንቺ። እንግዲህ መለስ ብለን የዛሬ 2 ዓመትን ስናስባት ድምጽሽን ከፍ አድርጊ። መለስ ብለን የዛሬ 2 ዓመትን ስናስበው በጣም ከባድ ነው። በጣም ቀኗን ሁልጊዜም ሳስባት ያቺ ቀን ሁልጊዜም ክፉ ናት ለኛ ለቤተሰብ ከባድ ሀዘን ከባድ መከራ የተቀበልንባት ቀን ናት። በጣም ከባድ ነው። 2 ዓመት ምንም ያለ አንድ ነገር ያለ አንድ ማስረጃ ያለ አንድ ፍንጭ 2 ዓመት በከባድ ሁኔታ ላይ ነው ያለነው። እንግዲህ ይሄ የሆነው ከዚህ ሀገር ከገባችሁ 3 ዓመት ነው። እንግዲህ ለተመልካቾችም ከውጭ ሀገርም ለሚመለከቱን ተመልካቾቻችን አሉ በዩቲዩብ ገጻችን የሚመከታተሉ ማንኛውም አዲስ ገቢ እስራኤል ሀገር ውስጥ ሲገባ ለተወሰነ ጊዜ ማገምገሚያ ቦታ ማስተማሪያ ቦታ ውስጥ ነው። እዛ ህንጻ ውስጥ ነው እንግዲህ ሃይማኖትም እንደ ማንኛውም ልጅ ስትጫወት አምሽታ ውላ ሁሉም በየቤቱ ሲመለስ ሃይማኖት አልተመለሰችም። ያን ጊዜ እንዴት ነው ሁኔታው? እንዴት ነበር? ለማንስ አመለከታችሁ? ለማንስ አቤት አላችሁ? እስኪ አቶ ተስፋዬ ካንተን ጀምር። እሺ፣ አመሰግናለሁ አቶ ተስፋዬ። አይቲቪ ቴሌቪዥን ፕሮግራም በመጀመሪያ እንደዚህ ሃይማኖት ከተጠለፈችበት ጊዜ ጀምሮ አሁን ድረስ ያው ሃይማኖትን ስላለው መረጃ ስለ ሁኔታው ሁሉ ለህብረተሰቡ መረጃ ስለምትሰጡልን በጣም እናመሰግናለን። እንግዲህ ያቺን ቀን እኔ እንዴት እንደምተረጉማት አላቀም። በጣም በእውነት ከባድ ነው፣ ቃላት አይገልጸውም። ይሄ ነው ብዬ ልነግርህ አልችልም። እዚህ ሀገር ገብተን ስንት ዓመት ኢትዮጵያ ውስጥ ጠብቀን እግዚአብሔርን አመስግነን ሳንጨርስ ነው መሀል ላይ ደስታችንን የተቀማ ነው። ሃይማኖት ከጠፋች ጀምሮ የምንኖረው ህይወት አይደለም። እውነቱን ለመናገር ሰው ወደ ራሱ ጠጋርጎ የኔ ልጅ ብትሆንስ ብሎ ሲያስበው ያማል። የማይፈታ እንቆቅልሽ ነው የሃይማኖት ጉዳይ። ከዚያን ቀን ጀምሮ ያልተደረገ ነገር የለም። ያለርንበት ሚኒስተር ያለርንበት ባለስልጣን የለም። እስከ ጠቅላይ ሚኒስተሩ ድረስ እንግዲህ ባለፈው እንዲያያችሁት ሁሉን ነገር በሰው የሚደረገውን ሁሉ ህብረተሰቡ ከጎናችን እያገዘን ሁሉን ነገር ተሞክሯል። የሚያሳዝነው ነገር ግን ይሄ ነው የሚባል ውጤት የለም። እኛም በህይወታችን ከባዱን ጊዜ እያሳለፍን ነው። ከባድ ነው ስሜቱን። ይሄ ነው ልልህ ለመግለጽ እጅግ በጣም ያማል። የኛ ጓደኞች የልጆቻችን ጓደኞች ሁሉ ወደ መደበኛ ህይወታቸው ጊዜያዊ ማቆያ መርካዝ ክሊጣውን ለቀው ሂደዋል። እኛ እዚያ 1000 ምናምን ሰው ከሚኖርበት ጽፋት መርካዝ ክሊጣ ብቻችን ያለነው። በጣም ያስፈራል። ጫካ ነው ቦታው እንደምታዩት። ግን ልጃችን ሳትመለስ እኛ እንሄድም ማንኛውንም መስዋዕትነት እንከፍላለን ብለን ብዙ በህይወታችን ከባድ ጊዜያቶችን እያሳለፍን ነው እና እግዚአብሔር ያግዘን እንጂ እስካሁን ይሄ ነው የሚባል ፍንጭ የለም። ወይዘሮ ባንቺ እንግዲህ በዛን ጊዜ አቶ ተስፋዬ ይሄ ክስተት ሲገረግ ኢትዮጵያ ነበሩ፣ ብቻሽን ነበርሽ። እንግዲህ ከሃይማኖት ሌላ ሌሎችም ወንድሞችና እህቶች አሏት። እስኪ ስለነሱ ሁኔታ ትንሻቻዎች ማለት እንዴት ነው ከሃይማኖት ከጠፋች በኋላ እነዚህ ህፃኖች ምንድነው የሚጠይቁት ጥያቄ ምንድነው? ሃይማኖት የት ሄደች ብሎ ጥያቄ ጠይቃሉ እርግጠኛ ነኝና የእናንተ መልስ እዚህ ላይ እንዴት ነው? ሀይሚዬ ከተጠለፈሽ በኋላ ልጆቹ በጣም ከባድ ላይ ነው ያሉት። ለምን ሄደች? ማን ነው ወሰዳት? ታውቂያለሽ ወይ? ኢትዮጵያዊት ነው እስራኤሊት ነው ወይስ አረቢት ነው? የማይጠይቁኝ ጥያቄ የለም። ለዛ ጥያቄ ምን መልስ እንስጥ? ማን ነው ሀይሚን የወሰዳት? መቼ ነው የምትመለሰው? ምን ሊያደርጓት ነው የወሰዷት? በጣም የተለያየ ጥያቄዎች ነው የሚጠይቁን። እኔ እንጃ ምን መልስ ለነሱ መስጠት እንደምችል። ሀይሚ ለነሱ ማለት ታላቅ እህታቸው ናት። ብዙ ነገሮችን የምትሸፍንላቸው ናት። በቀን ከ3 ከ4 ጊዜ ያላነሰ ካፋቸው አትጠፋም። ሀይሚዬን በሰላም መልስልን፣ ሀይሚዬን በሰላም መልስልን ሲሉ ነው የሚሉት። በጣም ያሳዝናሉ።
ከባድ ነው የነሱ ሁኔታ ወደፊት እንዴት ይቀጥላሉ የሚለው ነው አሁን ለኛ አሳሳቢ ስለ ሃይማኖት እሱ ሃይማኖት ካልተመለሰች እነዚህ ልጆችም በእጃችን ይዘናቸው እንዳጣናቸው ነው የምቆጥረው ሃይማኖት እግዚአብሔር አምላክ በሰላም ተመልሶ ወደ መደበኛ ህይወታችን እንድንመለስ ነው ምለው አሜን እንግዲህ በእውነት ይሄን ነገር የሚከታተለው ያው የፖሊስ ጣቢያ ነው በጽፋት ሁላችንም እንደምናውቀው ጽፋት አነስተኛ ክፍለ ሀገር ነች ያው ሁሉም ተመልካቾቻችንም እንዲገባቸው በሰሜን ሀገር የምትገኝ በሰሜን እስራኤል የምትገኝ ሀገር ነችና ያ የፖሊስ ጣቢያ በአነስተኛነቱ ስለማልቻለ ወደ ጠቅላይ የሰሜን ክፍል ተዘዋውሮ ነበር ፋይሉ አሁንም ቢሆን ግን ከተዘዋወረን በኋላ ምንም አይነት መፍትሄ ያልተገኘለት ነው በአንጻሩ ስንመለከት ደግሞ በክኔሴት የተለያዩ ውይይቶችም ተደርገዋል ከ20 በላይ የሆኑ ውይይቶች ተደርገዋል እነዚህ ከ20 በላይ የተደረጉት ውይይቶች ምንም አይነት መፍትሄ አለማምጣት ማለት በዚህ እንግዲህ ስለ አለንበት ሀገር ስለ እስራኤል ስናወራ በጣም ብዙ ስራ የሚሰራ ስራ ነው ያለው በቴክኖሎጂም በተለያዩ መልኩ በጦርነቱም ስናይ ግን የሃይማኖትን ነገር እስካሁን ድረስ ምንም አይነት ምንጭ አላገኛችሁም ይሄ ምን ብላችሁ ታስባላችሁ አቶ ተስፋ ከባድ ነው እኔ ስሜቱን እንዴት ልግለጽልህ እኔ ህብረተሰቡ ይረዳዋል በአዲስነት እዚህ ሀገር ተቀምጦ በራስህ አፍ አይደለም የምትናገረው ቋንቋው ከባድ ነው ባህሉን ወጉን ህጉን አታውቀውም ሁሉ ነገር አዲስ ነው እንደ አዲስ መፈጠር ማለት ነው እስራኤል ሀገር መምጣት ቋንቋውን ሳናቅ ባህሉን ሳናቅ እዚህ ጦርነት ውስጥ ነው ገብተን ያለ ነው ሚስጣራን በእውነት ለአንድ ሳምንት ለሁለት ሳምንት ካልሆነ በስተቀር ጠለቅ ያለ ነገር ከምር ይዞ ይሄን ስራ አልሰራውም ብለን ነው እኛ ምናምነው እንኳን እነሱ ፈልገው መረጃውን ሊያገኙ እንዲያው ክፉን አይጣልብህ አያድርስብህ እንጂ እኔ ሚስጣራ ችግር ይፈታል ብዬ እዚህ ሀገር አላምንም ባየሁት መሰረት እዚህ ቦታ ላይ እንኳን ህብረተሰቡ የሚሰጠውን መረጃ ስንሰጣቸው ያንን መረጃ በወቅቱና በሰዓቱ እንኳን አይመረምሩም እንደገና ክነሴት በነበረ ስብሰባ ላይ ሄደን ከዚያ ተናግረን ከዚያ በኋላ ነው እንደገና ወደ ምርመራ የሄዱትና ነገሩ ከባድ ነው እስራኤልን የመሰለች በአለም በቴክኖሎጂዋ ቀደምት የሆነች ሀገር ባለፈው እንግዲህ ህብረተሰቡ እንደሚያውቀው የሐማስን የሂዝቦላን ኢራን ያሉ አመራሮችን ከጉድጓድ ውስጥ ቆፍራ የምታወጣ ስንት ቴክኖሎጂ ያላት ሀገር ሃይማኖትን ከመሃል ከተማ ያውም ጥበቃው በተጠናከረ መርካስ ቅሊጣ ውስጥ አትታይም አልተገኘችም ማለት እኔ ፍርዱን ለህብረተሰቡ ነው የምሰጠው ለህዝቡ ነው የምሰጠው ስንት መሳሪያ ያላት ሃይማኖት አለመገኘቷ የማይፈታ እንቆቅልሽ ነው የምለው ይሄን ነገር ቴክኖሎጂው አለን መሳሪያው አለን ሀገራችን የሰለጠነች ናት ከጠላት ሀገር አይደለም የሄደችው ከመሃል ከተማ ሆና ምንም ፍንጫ ለመገኘት ማለት እንግዲህ ሚስጣራ ለመስራቱን የተለያየ ቴክኖሎጂ ገብቶ ለመስራቱን ነው እኔ ማምነው እና ከባድ ነው አሁን እንግዲህ እንዳልከው አቶ ተስፋዬ በእውነት የተለያዩ የመንግስት ባለስልጣኖችንም ተገናኝታችሁ ተነጋግራችኋል የመጨረሻው እንደውም ጠቅላይ ሚኒስትሩ ራሳቸው ቢሮአቸው ድረስ ቀጥረው አነጋግሯቸዋል እኔ እንደማንኛውም ልጅ አይቼ ይሄ ነገር ጣልቃ ገብቼ የማደርገውን አድርጋለሁ ብለዋል ከዛ በኋላ ምን አይነት መልስ አለ ማን ነው ከናንተስ ጋር ግንኙነት አድርጎ እንደ አይነት መልስ የሚሰጣችሁ ያው መልስ የምትሰጠን እንግዲህ የህዝብ ተወካይዋ ያው ብዙ ጊዜ የምታግዘን ስለ ሃይማኖት የምታወራው ዶክተር ጸጋ መላኩ ናት በሷ አማካኝነት ነው እዚያ ቦታም የደረስነው ያው እንዴት መሰለህ አንድ ነገር በተግባሩ ነው የምታምነው አዎ ጠቅላይ ሚኒስትሩ በወቅቱ ተስፋ ሰጥተውናል እኛም እንግዲህ ጥያቄያችን አንድና አንድ ነው ሻባክ እንዲገባልን ነው ጥያቄው እሱንም ነገር እንግዲህ መረምራለሁ ግን በአጠቃላይ ያለው ነገር ስለዚህ ልጅ ጉዳይ እኔ በእግዚአብሔር እርዳታ ሁሉ ነገር እዚህ ውስጥ ገብቼ እንደ ስራ ይዤው ልጃቸውን በእግዚአብሔር እርዳታ እንመልሳለን ብለው ፎቶውን ሁሉ ሰተናቸው የእሷን የሃይማኖትን ፎቶ ከጠረጴዛቸው ላይ አድርገዋል እንግዲህ ከዚያ በኋላ ያው ዶክተር ጸጋ ፈንታሁንንም ደውዬ ጠይቄያታለሁ ምን አዲስ ነገር አለ የሚል ያው እንግዲህ እስካሁን መልስ እንዲያልተቀበለችና ሻባክ ይገባል አይገባም የሚለውንም ነገር እስካሁን አላወቅንም ይግባ አይግባ አላወቅንም ብዙ ነገሮች እንዲያልከው ከብዙ ሚኒስተሮች ጋር በክነሴትም ሀነ ሚስጥራዊ ስብሰባው 21 22 ጊዜ ተደርጓል ምንም እስካሁን አንድም ጠብ የሚል ነገር የለም